የመካከለኛው ምስራቅ ሰማይ በባሩድ ጭስ ለመታፈን ዳግም እየተሰናዳ ነው። የዓለም ፖለቲካ ተንታኞች አይናቸውን ወደ ኢየሩሳሌምና ቴህራን ወርውረዋል። ምክንያቱም በዚያ አካባቢ የሚነፍሰው ነፋስ የሰላም አየርን ሳይሆን የጦርነትን ወጀብ አዘል እሳት ይዞ እየመጣ ነውና ነገሮች ከድጡ ወደ ማጡ እንዲሉ እስራኤልና ኢራን እንደ ሁለት የዱር አውሬዎች ተፋጠው ከመካከላቸው አንዱ ቀድሞ የሞት ሽረት ጥቃት ለመሰንዘር አድፍጠዋል። ይህ ጉዳይ በጭምጭም የተሰማ ሳይሆን በእስራኤል የፓርላማ ኮሚቴ ውስጥ በተዘጋ በር የተነገረ በኢራን ምድር ውስጥ በሚገኙ ሚሳኤል ፋብሪካዎች ሌሊትና ቀን የሚሰራ ጉዳይ ነው። ከቀናት በፊት በእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ ዝግ ስብሰባ ላይ የተነገረው ነገር የብዙዎችን ልብ የሚያርድ ነበር። የእስራኤል መከላከያ ሰራዊት ከፍተኛ ባለስልጣናት ለሕግ አውጪዎች ባቀረቡት ሚስጥራዊ ሪፖርት ቴህራን ከዚህ ቀደም ታይቶ በማይታወቅ ፍጥነት የባሊስቲክ ሚሳኤል አቅሟን እያሳደገች መሆኗን አጋልጠዋል። ሁኔታው ጅብ ከሄደ ውሻ ጮኸ እንዳይሆን እስራኤል ከፍተኛ ጥንቃቄ እያደረገች ነው። ባለፈው ሰኔ ወር በተካሄደው የ12 ቀናት ጦርነት በኋላ ኢራን እጆቿን አጣጥፋ አልተቀመጠችም። እንደውም የራሷን ህመም እንዳይሽር ቁስሏን እየነካካች የተመቱባትን የጦር መሳሪያ ማከማቻዎች በጥፍ ድርብ አቅም ለመተካት እንደ ጉንዳን ሌሊትና ቀን እየሰራች ነው። የእስራኤል መረጃዎች እንደሚያመለክቱት የኢራን ሚሳኤል ፋብሪካዎች በቀን 24 ሰዓት በሳምንት 7 ቀናት ያለምንም ረፍት እየሰሩ ነው። ዓላማው ግልጽ ነው። በሰኔው ጦርነት ወቅት ኢራን ወደ እስራኤል የተኮሰችው 500 እምብዛም ያልበለጡ ሚሳኤሎች ብቻ ነበሩ። ያ ለቴህራን እንደ ልምምድ የሚቆጠር ነበር። አሁን ግን እቅዱ ተቀይሯል። ቀጣዩ ዙር ጦርነት ከተነሳ ኢራን በአንድ ጊዜ 2000 ሚሳኤሎችን ወደ እስራኤል ምድር ለማዝነብ ተዘጋጅታለች። ይህ ቁጥር የእስራኤልን የአየር መከላከያ መረብና ሌሎች የመከላከያ ዘዴዎችን አጨናንቆ ጥሶ ለመግባት ታስቦ የተሰላ ነው። ኢራን በዚህ ፍጥነት የምትዘጋጀው ጠላት በሩ ላይ እንደቆመበት ሰው እንቅልፍ አጣ ነው። ዓለም አቀፉ ማህበረሰብ በተለይም የምዕራቡ ዓለም ሚዲያዎች ይህንን ጉዳይ በንቃት እየተከታተሉት ነው። ኒውዮርክ ታይምስ የአሜሪካ ባለስልጣናትንና ገለልተኛ ተንታኞችን ጠቅሶ እንደዘገበው በሁለቱ ሀገራት መካከል ቀጥተኛ ጦርነት እንዳይነሳ ለማድረግ የነበረው ተስፋ እየቀነሰ መጥቷል። ነገሮች ከመቆጣጠር ውጪ እየሆኑ ነው። ሁለቱም ወገኖች የጦር መሳሪያ ክምችታቸውን እያበዙ የፕሮክሲ ወይም ወኪል ጦርነታቸውን እያሰፉና ከዲፕሎማሲያዊ መፍትሄ እየራቁ ነው። ይህ ደግሞ ውሃ ሲወስድ እያሳሳቀ ነው እንደሚባለው ቀስ በቀስ ወደማይቀረው ገደል እየገፋቸው ነው። በተለይም እንደ አውሮፓውያኑ አቆጣጠር በ2015 የተፈረመው የኒውክሌር ስምምነት በዚህ ዓመት ጥቅምት ወር ላይ ህልውናው ማብቃቱ ለሁኔታው መባባስ እንደ ቤንዝል ሆኖለታል። የስምምነቱ መፍረስ በቴህራን ላይ አዳዲስ ማዕቀቦችን አስከትሏል። የኒውክሌር ድርድሩም የሞተ ልጅ ሆኖ ቀርቷል። ኢራን በበኩሏ ከፍተኛ ደረጃ ላይ የነበረውን የዩራኒየም ክምችት አውድሜዋለሁ ብትልም እስራኤል ግን ይህንን አባባል የቀበሮ ባህታዊ በማለት ታጣጥሏለች። የእስራኤል የስለላ ተቋማት እንደሚሉት ኢራን ያንን አደገኛ የኒውክሌር ንጥረ ነገር በድብቅ ወደ አስተማማኝና ሚስጥራዊ ቦታዎች አሽሽታለች። የባህረ ሰላጤው ሀገራትም ቢሆኑ ጉዳዩ እንቅልፍ ነስቷቸዋል። ለነሱ ጥያቄው እስራኤል ኢራንን ትመታለች ወይስ አትመታም የሚለው ሳይሆን መቼ ነው የምትመታው የሚለው የጊዜ ጉዳይ ብቻ ነው። በእስራኤል እይታ የኢራን የኒውክሌር ፕሮግራም የህልውና አደጋ ነው። በመሆኑም ወታደራዊ እርምጃ መውሰድ እንደ ምርጫ ሳይሆን እንደ ግዴታ እየታየ ነው። የኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር የሆኑት አሊ ቫኤስ ከውስጥ አዋቂ ምንጮች ያገኙትን መረጃ ሲናገሩም የኢራን ዝግጅት ተራ እንዳልሆነ ይገልጻሉ። ፋብሪካዎቻቸው የሚያመርቱት ሚሳኤል ብዛት ብቻ ሳይሆን የጥራትና የመወንጨፍ አቅሙም አሳሳቢ ነው ብለዋል። በሌላ በኩል የኢራን ስትራቴጂ ግልጽ ነው። እስራኤል የኒውክሌር ፕሮግራሟን እስካላጠፋች ድረስ ጫናዋን እንደማታቆም ኢራን ታውቃለች። ስለዚህ ኢራን ራሷን በከፍተኛ ተጠንቀቅ ላይ አድርጋለች። ምንም እንኳን ባለፉት ዓመታት በተለይም በ12ቱ ቀናት ጦርነትና በሶሪያ መንግስት ለውጥ ምክንያት ኢራን የገነባቸው የሬዚስተንስ አክሲስ ወይም የመከላከያ ግንባር ቢዳከምም አሁንም በክልል ውስጥ አደገኛ ክንዶች አሏት። በየመን የሚገኙ ሁቲዎች፣ በሊባኖስ ያለው ሄዝቦላህና በኢራቅ የሚንቀሳቀሱት የሺአ ሚሊሻዎች ለኢራን እንደ ረጅም እጅ ያገለግላሉ። እነዚህ ኃይሎች ኢራን ከእስራኤል ጋር ባላት ፍጥጫ ውስጥ ያልተመጣጠነ ኃይል እንድትጠቀም አስችሏታል። ነገሩን ይበልጥ አሳሳቢ የሚያደርገው የእስራኤል
የእስራኤል መንግስት እቅድ ነው። ኩርሰር ኢንፎ የተሰኘው የእስራኤል የዜና አውታር ከፍተኛ የደህንነት ምንጮችን ጠቅሶ እንደዘገበው ቴልአቪቭ በኢራን ላይ ያገዛዝ ለውጥ ለማምጣት እያሰላሰለች ነው ብሏል። ይህ እቅድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን በጥር 2029 ከማለቁ በፊት ሊተገበር እንደሚችል እየተነገረ ነው። ይህ እብሪት የተሞላበት እቅድ ቀጠናውን ወደ ባሰ እሳት እንዳይዶለውም ተሰግቷል። ኢራን የሚሳኤል አቅሟን ስትገነባ፣ እስራኤል ደግሞ የኢራንን የኒውክለርና የመከላከያ ጣቢያዎች በአይነ ቁራኛ እየተከታተለች ነው። ከናታንዝ በስተደቡብ እየተገነባ ያለውና ፒካክስ ማውንቴን በመባል የሚታወቀው አዲሱ የመሬት ውስጥ የዩራኒየም ጣቢያ ለዚህ ፍጥጫም ማሳያ ነው። ይህ ጣቢያ ታዲያ የአቶሚክ ኃይል ኤጀንሲ ተቆጣጣሪዎች እግራቸውን እንዲያነሱበት ያልተፈቀደለት እጅግ ሚስጥራዊ ቦታ ነው። የሳተላይት ምስሎች እንደሚያሳዩት አሜሪካ በሰኔ 2025 በናታንዝ ላይ የአየር ጥቃት ፈጽማ እንደነበርና ይህም የኢራንን የኒውክለር መሰረተ ልማት ለማዳከም የተደረገ ሙከራ እንደነበር ተረጋግጧል። ሆኖም ኢራን ተመልሳ እያበበች ነው። የምዕራባውያን ዲፕሎማቶች እንደገለጹት እስራኤል ባለፈው ዓመት ባደረገችው ጥቃት ለባለስቲክ ሚሳይሎች ጠንካራ ነዳጅ ለማምረት ወሳኝ የሆኑትን ፕላኔታሪ ሚክሰርስ የተባሉ መሳሪያዎችን አውድማ ነበር። ነገር ግን ኢራን ለዚህ መፍትሄ አላጣችም። በዘመናዊ መንገድ ማምረት ሲያቅጣት ወደ ጥንታዊና ቀደምት የምርት ዘዴዎች በመመለስ የነዳጅ ምርቷን ቀጥላለች። ይህ የሚያሳየው የኢራንን እምቢ ለሀገር የሚል ጽናትና ለዓላማዋ ያላትን ቁርጠኝነት ነው። የኢራኑ ፕሬዝዳንት መሱድ ፔሽኪያኒ በበኩላቸው የዲፕሎማሲውን በር ሙሉ በሙሉ አልተዘጋም እያሉ ነው። ቴህራን ሰላምና ውይይትን ትሻለች፣ ነገር ግን ይህ የሚሆነው በጉልበት ተንበርክካ ሳይሆን ሉዓላዊነቷ ተከብሮ እንደሆነ አስረግጠው ተናግረዋል። የኒውክለርና የሚሳኤል ፕሮግራሞቻቸው ከሀገራዊ ክብርና ሉዓላዊነት ጋር የተቆራኙ በመሆናቸውም በፍጹም እንደማይተዋቸው ግልጽ አድርጓል። ይህ አቋም ከእስራኤል ፍላጎት ጋር ሰማይና ምድር ያህል የራቀ ነው። በዚህ መሃል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚና ግራ የሚያጋባም ሆኗል። በትራምፕ አስተዳደር ውስጥ ያለው አቋም የሚቀያየር ነው። በህዳር ወር መጀመሪያ ላይ ትራምፕ ዋይት ሀውስ ለረጅም ጊዜ ሲክዶ የነበረውን እውነት ተናግረው ነበር። አሜሪካ እስራኤል በኢራን ላይ ላደረገችው ጥቃት ተባባሪ እንደነበረች በይፋ አምኖ ነበር። ነገር ግን ወዲያውኑ መልሰው ማዕቀብ ለማለዘብ ዝግጁ ነን በማለት የዲፕሎማሲውን ካርድ መዘዋል። ከዚያ ቀደም ብሎም በእስራኤል ክኔሴት ተገኝተው ሲናገሩ ደግሞ ከኢራን ጋር አዲስ ስምምነት የመፍጠር ሐሳብ አቅርበው ነበር። ነገር ግን የስምምነቱ ይዘት ምን እንደሆነ በግልጽ አላብራሩም። ጉዳዩን በደመና ውስጥ ነው የተዉት። ይህ የተምታታ አቋም አሜሪካ ወደ ቀጥተኛ ጦርነት ለመግባት እንደማትፈልግ፣ ነገር ግን እስራኤልን ብቻዋን መተው እንደማትችል ያሳያል። ትራምፕ የአሜሪካን ወደ ሌላ የመካከለኛው ምስራቅ ጦርነት የመክተት ፍላጎት እንደሌላቸው ግልጽ ነው። በተለይም በሀገር ውስጥ ካለው የፖለቲካ ትኩሳትና ከዲሞክራቶች ጫና አንጻር ሌላ ጦርነት ለአሜሪካ ኢኮኖሚና ፖለቲካ አደጋ እንደሆነ ይረዳሉ። በእንቅርት ላይ ጆሮ ገድፍ እንዲሉም በዩክሬንና በቬንዙዌላ ያለው አለመረጋጋት ለአሜሪካ ተጨማሪ ራስ ምታት ሆኖባታል። ነገር ግን እስራኤል በራሷ መንገድ እየሄደች ነው። ቴልአቪቭ ይህንን ወቅት የኢራንን አቅም ለማሽመድመድ የተገኘ ብርቅዬ ታሪካዊ አጋጣሚ አድርጋ ትቆጥረዋለች። እስራኤል ጦርነቱን እስከ መጨረሻው ጥግ ለመውሰድ ቆርጣ የተነሳች ትመስላለች። ይህ ደግሞ አሜሪካን ሳትወድ በግድ ወደ ግጭቱ ሊስባት ይችላል። የሳውዲው አልጋውራሽ መሐመድ ቢን ሰልማን ዋሽንግተንን በጎበኙበት ወቅትም ትራምፕ ኢራን ስምምነት እንደምትፈልግ በድጋሚ ተናግረው ነበር። ነገር ግን ከቴህራን የተሰማው ምላሽ ቀዝቃዛ ነው። የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ከፍተኛ አማካሪ ካማል ካራዚ ቴህራን ለድርድር ዝግጁ የምትሆነው በጋራ መከባበር ላይ ከተመሰረተ ብቻ እንደሆነ አስታውቋል። የመጀመሪያው እርምጃም ከዋሽንግተን መምጣት አለበት ነው ያሉት። በተለይ የባለስቲክ ሚሳኤል ፕሮግራማቸው ለድርድር የማይቀርብ ቀይ መስመር መሆኑን አስረግጠው ተናግሯል። ለኢራን ሚሳኤሎቿ ዋስትናዋ ናቸው። ያለነሱ እንደ ጥርስ የሌለው አንበሳ እንደምትሆንም ታውቃለች። ስለሆነም በኒውክለር ጉዳይ ላይ ለመነጋገር ፈቃደኛ ብትሆንም ሉዓላዊነቷን የሚነካ ማንኛውንም ቅድመ ሁኔታ ውድቅ አድርጋለች። ኢራን የምዕራባውያንን የሰላም ዲስኩር እንደ ማታለያ ነው የምታየው። እስራኤል በምንም ዋጋ ወታደራዊ እርምጃ ከመውሰድ እንደማትቆጠብ የኢራን ስትራቴጂስቶች ያምናሉ። በእነሱ እይታ እስራኤል አሜሪካን ወደ ጦርነቱ ለመጎተት እቅድ ነድፋ እየተንቀሳቀሰች ነው። ትራምፕ ጦርነት ቢጠሉም እስራኤል ግን ሁኔታዎችን ፈጥራ አሜሪካን ከማትወጣው አረንቋ ውስጥ ልትከታት ትችላለች። በመጨረሻም አሜሪካ ሳትወድ በግድ የእስራኤል ድርጊት ዝምተኛ አጋር ልትሆን ትችላለች። ውጥረቱ በዚህ ብቻ አላበቃም። ኢራን በፋርስ ባህረ ሰላጤ ላይ ያደረገችው ግዙፍ የባህር ኃይል ልምምድ ዓለምን ጉድ አሰኝቷል። በዚህ ልምምድ ላይ እስከ 2000 ኪሎ ሜትር የሚምዘገዘጉ ክሩዝና ባላስቲክ ሚሳይሎች እንዲሁም አጥፍቶ ጠፊ ድሮኖች ተሞክረዋል። ኢራን በዚህ ልምምድ ላይ አርቲፊሻል
አርቲፊሻል ኢንተለጀንስ የሚጠቀሙ 3 ዘመናዊ የአየር መከላከያ ስርዓቶቿን ማሰማራቷም ተነግሯል። የኢራን ሚዲያዎች እንደዘገቡት እነዚህ ስርዓቶች የጠላት ኢላማዎችን በቅጽበት ለይቶ የመምታት ብቃት አላቸው። የኢራን ባህር ኃይል በልምምዱ የመጀመሪያው ቀን በአካባቢው ለነበሩት የአሜሪካ መርከቦች ወሳኝ መልእክት እንዳስተላለፈም ተዘግቧል። ይሁንና የመልእክቱ ይዘት እስካሁን አልታወቀም። የአሜሪካ ጦርም በጉዳዩ ላይ ዝምታን መርጧል። በተጨማሪም ኢራን ከሻንጋይ የትብብር ድርጅት አባል ሀገራት ጋር በምስራቅ አዘርባጃን ያደረገችው የጋራ ጸረ ሽብር ልምምድ ቴህራን ብቻዋን እንዳልሆነች ለዓለም ለማሳየት ያደረገችው ሙከራ ነው። ይህ ሳንሃንድ 2025 የተሰኘው ወታደራዊ ልምምድ ኢራን ከምስራቁ ዓለም ሀያላን ጋር ያላትን ጥብቅ ቁርኝት ያመላክታል። እስራኤል በምዕራባውያን ሸምጋዮች በኩል ለኢራን ሌላ ቀጥተኛ ጦርነት አልፈልግም የሚል መልእክት ብትልክም ቴህራን ግን ይህንን መልእክት እንደ ማታለያ ወጥመድ ቆጥራ ውድቅ አድርገዋለች። እምነት ጠፍቷል። በሁለቱ ሀገራት መካከል ያለው ግንኙነት በጥርጣሬ ገደል የተሞላ ነው። የኢራን አብዮታዊ ዘብ ቃል አቀባይ አሊ መሐመድ ናይኒ በቅርቡ ባደረጉት ንግግር የ12ቱን ቀናት ጦርነት አስታውሰው ነበር። እንደሳቸው ገለጻ ኢራን በወቅቱ የሃይፋን ነዳጅ ማጣሪያ 2 ጊዜ ደብድባለች። እንዲሁም የሞሳድን ዋና መስሪያ ቤት ኢላማ አድርጋ 36 ሰዎችን ገድላለች። እነሱ የነዳጅ ማከማቻችንን ሲመቱ እኛ ከ5 ሰዓት በኋላ ሃይፋን ማጣሪያ ያቃጠልን፣ የስለላ ማዕከላችንን ሲመቱ እኛ የሞሳድን ማዕከል መተን 36ቱን ወደ ሲኦል ላክን ሲሉ በኩራት ተናግሯል። እስራኤል በበኩሏ በኢራን ሚሳኤል ጥቃት የሞቱት 28 ሰዎች ብቻ ናቸው ትላለች። ቁጥሩ ላይ ልዩነት ቢኖርም ኢራን የላከችው ሚሳኤል 32 ፎቅ ያለውን ህንፃ ወይም ምድር ቤት ሰንጥቆ የመግባት ትክክለኛነት እንደነበረው ናይኒ ተናግረዋል። ይህ የሚያሳየው የኢራን ሚሳኤሎች የታለመለት ቦታ እንጂ የተገኘውን የሚመቱ አለመሆናቸው ነው። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም ተመራማሪ ራዚማት አሁን ያለውን ሁኔታ እጅግ በጣም ያልተረጋጋ ሲሉ ይገልጹታል። ሁለቱም ወገኖች ግጭቱን እያስተዳደሩ እንጂ እየፈቱት አይደለም። እስራኤልን የሚያሳስባት 2 ዋና ዋና ጉዳዮችም አሉ። አንደኛው በስተት የሚፈጠር ጦርነት ሲሆን፣ ሁለተኛውና በጣም አሳሳቢው ደግሞ ኢራን ዩራኒየም የማበልጸግን እንደገና መጀመሯ ነው። ተመራማሪው እንደሚሉት እስራኤል በኢራን የባሊስቲክ ሚሳኤል ፕሮግራም ላይ ምን አይነት እርምጃ መውሰድ እንዳለባት ገና አልወሰነችም። ነገር ግን የኒውክሌር ጉዳይ ቀይ መስመር ነው። ኢራን የተደበቀውን 440 ኪሎ ግራም እስከ 60 በመቶ የጠራ ዩራኒየም እንደገና ጥቅም ላይ ለመዋል ከሞከረች ወይም የኒውክሌር ጦር መሳሪያ ለመስራት አንድ እርምጃ ከተራመደች የእስራኤል ምላሽ እንደ መብረቅ ፈጣንና አጥፊ እንደሚሆን ይጠበቃል። እስራኤል በኒውክሌር ጉዳይ ላይ ድርድር አታውቅም። ለዚህም ነው ኢራን ለጊዜው የኒውክሌር ፕሮግራሟን አቀዝቅዛ ሙሉ ትኩረቷን የሚሳኤል ፕሮጀክቷን በማደስ ላይ ያደረገችው። ምክንያቱም በሚቀጥለው ግጭት ወሳኙ ነገር ማን ብዙና ትክክለኛ ሚሳኤል አለው የሚለው ነው። የአሜሪካና የእስራኤል ባለስልጣናት እንደሚስማሙት የኢራን የሚሳኤል ፕሮግራም የማንኛውንም የወደፊት ጦርነት ውጤት በከፍተኛ ሁኔታ የመቀየር አቅም አለው። ጉዳዩ አህያውን ፈርቶ ዳውላውን እንደሚባለውም አይደለም። ሁለቱም ወገኖች አህያውንም ዳውላውንም ለመምታት ተዘጋጅተዋል። ምዕራባውያን ዲፕሎማቶች አንድ ትንሽ ስህተት፣ አንድ የተሳሳተ ስሌት መላው መካከለኛው ምስራቅን በእሳት ሊያጋዩ ይችላል ሲሉ ስጋታቸውን ይገልጻሉ። በመጨረሻም የዚህ ሁሉ ፍጥጫ ውጤት ምን ይሆን? እስራኤልና ኢራን ወደማይቀረው ጦርነት እየገቡ ነው ወይንስ ይህ የኃይል ሚዛን የማስጠበቅ ጨዋታን የሚለው ጥያቄ የዓለምን እንቅልፍ ነስቷል። ቴህራን በአጠቃላይ ጦርነት ውስጥ እስራኤልን ይዘን እንጠፋለን እንጂ ብቻችንን አንሞትም የሚል አስፈሪ ማስጠንቀቂያ ሰጥታለች። እስራኤል ደግሞ የህልውና አደጋዬን ከስሩ መንቀል አለብኝ በሚል አቋም ጸንታለች። በዚህ መሃል ዓለም እንደ ተመልካች ትንፋሹን ዋጥ አድርጎ እየጠበቀ ነው። በአንድ በኩል ዘመናዊ ቴክኖሎጂና የአየር ኃይል፣ በሌላ በኩል የተራቀቀ የሚሳኤል አቅምና የደፈጣ ተዋጊዎች ተሰልፈዋል። ይህ ጦርነት ከተነሳ አሸናፊና ተሸናፊ የሚለይበት ሳይሆን ሁሉም የሚሸነፍበት፣ ምድሪቱ በደም የምትታጠብበትና የዓለም ኢኮኖሚ የሚንኮታኮትበት እንደሚሆን ጥርጥር የለውም። የሰዓት ቆጣሪው እየሮጠ ነው። መካከለኛው ምስራቅ በባሩድ በርሜል ላይ ተቀምጧል። ክብሪቱን የሚለኩሰው ማን ነው የሚለው ጥያቄ ብቻ መልስ ይፈልጋል።